ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩም። ባለፉት 6 ወራት ወደ ውጭ ከተላኩ ምርቶች ከ5.1 ቢሊዮን ዶላር በላይ ገቢ ማሳካት መቻሉን የኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር ገለጸ። ዘመናዊ የገበያ መሰረተ ልማት ለውጤታማ የንግድ ስርዓት በሚል መሪ ሀሳብ የንግድና ቀጠናዊ ትስስር ሚኒስቴር የ2018 በጀት ዓመት የመጀመሪያው 6 ወራት የእቅድ አፈጻጸም ግምገማ መድረክ በደሴ ከተማ አካሂዷል። አበሻን ላይ ተጨማሪ ዘገባ አለው። ዘመናዊ የገበያ መሰረተ ልማት ለውጤታማ የንግድ ስርዓት በሚል መሪ ሀሳብ የንግድና ቀጠናዊ ትስስር ሚኒስቴር የ2018 በጀት ዓመት የ6 ወር የሴክተር ጉባኤ የዕቅድ አፈጻጸም ግምገማ በደሴ ከተማ አካሂዷል። በመድረኩ ላይ የኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር ሚኒስትር ዶክተር ካሳሁን ጎፌ፣ በምክትል ርዕሰ መስተዳድር ማዕረግ የከተማ ልማት ዘርፍ አስተባባሪ ዶክተር አህመዲን መሐመድን ጨምሮ ሚኒስትር ዴኤታዎች፣ የክልል ቢሮ ኃላፊዎችና ባለድርሻ አካላት ተገኝተዋል። የመድረኩ ተሳታፊ የንግድና ገበያ ልማት ቢሮ ኃላፊዎች ባለፉት 6 ወራት ወደ ውጭ በሚላኩ ምርቶች ላይ የተሻለ ለውጥ ማምጣት መቻሉን ተናግረዋል። ከኤክስፖርት ምርት ግብይት አኳያ ነው። የኤክስፖርት ምርት በክልላችን በተለይ ሰሊጥ፣ ከቅባት እህል፣ ኑግ በስፋት ይመረታል። ከጥራጥሬ ደግሞ ቦሎቄ፣ አኩሪ አተር፣ ማሾ በስፋት ይመረታል። በዚህ ዓመት እንኳን በዚህ በ6 ወር ውስጥ ከ2.6 ሚሊዮን ኩንታል በላይ በመሸኛ ልከናል። ይሄ በመሸኛ የላክነው ለውጭ ነው፣ ለውጭ ንግድ እንዲውል ነው። ከዚያ በመለስ ደግሞ 1.2 ሚሊዮን ደግሞ ለፋብሪካዎች ግብአት አስተሳስረናል። ክልላችን ከዓመት ዓመት እያደገ ያለ አፈጻጸም ነው ያለው። በኤክስፖርት ደረጃ ሁሉም ኮሞዲቲ ማለት በሚቻልበት ሁኔታ ቡናን በለው፣ ጥራጥሬን በለው፣ ቅመማ ቅመም፣ እንስሳትና የእንስሳት ተዋጽኦ በአጠቃላይ እንደ ኦሮሚያ ክልል ከሻይ ቅጠል ውጪ ሁሉም ከ100% በላይ እቅዳችንን ያሳካንበት ሁኔታ ነው ያለው። በአጠቃላይ አፈጻጸማችን የግማሽ ዓመቱ አመርኪና ይበል የሚያስመኝ መሆኑን በደንብ ያየንበት ሁኔታ ነው ያለው። እስከ በጀት ዓመቱ አጋማሽ ድረስ ምርቶችን ወደ ውጭ በመላክ 4.2 ቢሊዮን ዶላር ለማግኘት ታቅዶ 5.1 ቢሊዮን ዶላር ማሳካት መቻሉንም የኢፌዴሪ ንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ተናግረዋል። ከውጭ ንግድ አፈጻጸም ወይ ኤክስፖርት ፐርፎርማንስ አንጻር ባለፉት 6 ወራት 4.24 ቢሊዮን የአሜሪካን ዶላር ገቢ ለማግኘት አቅደን በአገር አቀፍ ደረጃ ወደ 5.1 ቢሊዮን የአሜሪካን ዶላር ገቢ ማግኘት ተችሏል። ይህ የ120% የእቅዱን አፈጻጸም የሚይዝ ሲሆን ከአምና ተመሳሳይ ወቅት ጋር ሲነጻጸር የ1.83 ቢሊዮን የአሜሪካን ዶላር ብልጫ አለ። ከአምና ወቅት ጋር ማለት 5.1 ቢሊዮን ዶላር ማለት 2016 በዘመናችን ከፍተኛውን ውጤት አስመዝግበናል ብለን ብዙ የፎከርንለት አፈጻጸም በ6 ወር ማሳካት ተችሏል ማለት ነው። ይህ በበጀት ዓመቱ የያዝነውን 9.4 ቢሊዮን የአሜሪካን ዶላር እቅድ ማሳካት ብቻ ሳይሆን በላቀ ደረጃ ማሳካት እንደምንችል ከወዲሁ ፍንጭ አመላካች ውጤቶች የተመዘገቡበት መሆኑን ማንሳት ይቻላል። ለዓለም ንግድ ትስስር መሳለጥ ከፍተኛ ሚና ያላቸውን የአፍሪካና የዓለም ነፃ የንግድ ቀጠናን በተመለከተም አበረታች ውጤት መመዝገቡን ሚኒስትሩ አስረድተዋል። የዓለም ንግድ ትስስርን አጠናክሮ ንግድን ለማሳለጥ የሚያስችሉ ስራዎች ባለፉት 6 ወራት በቅጡ ተከናውነዋል። የአፍሪካ ነፃ ንግድ ቀጠና ንግድ የጉድስ ትሬዲንግ ጀምረናል። ይሄ በኢትዮጵያ የነፃ ንግድ ታሪክ ለመጀመሪያ ጊዜ ትልቅ አፈጻጸም ያለው ውጤት የተመዘገበበት ወርሃ ጥቅምት በይፋ ያስጀመርንበትና ንግድ በአሁኑ ጊዜ በአፍሪካ ውስጥ በነፃ ንግድ ቀጠና ማዕቀፍ እያከናወንን እንገኛለን። የዓለም ንግድ ድርጅት ድርድር 6ኛው የስራ ላይ ቡድን ስብሰባ ወርሃ መስከረም በጄኔቫ በተሳካ መልኩ አከናውነን በ2026 የፈረንጆች ዓመት ለማጠናቀቅ አክሴሽኑን የሚያስችል ጥሩ መደላደል ላይ እንገኛለን።
የኢኮኖሚ ድርጅቶች ቆጠራ መካሄዱ ለሀገር እድገትና ለኢኮኖሚ ፖሊሲ ቀረጻ ፋይዳው የጎላ መሆኑ ተመላከተ። በኢትዮጵያ ስታቲስቲክስ አገልግሎት የደሴ ቅርንጫፍ ጽሕፈት ቤት የ2018 የምዕራፍ 2 የኢኮኖሚ ድርጅቶች ቆጠራ ጥናት ለሚያካሂዱና መረጃ ሰብሳቢዎች በኮምቦልቻ ከተማ ስልጠና መስጠት ተጀምሯል። ዝርዝሩን አብረን እንከታተል። በኢትዮጵያ ስታቲስቲክስ አገልግሎት የደሴ ቅርንጫፍ ጽሕፈት ቤት የ2018 የምዕራፍ 2 የኢኮኖሚ ድርጅቶች ቆጠራ ጥናት ለሚያካሂዱ ተቆጣጣሪዎችና መረጃ ሰብሳቢዎች በኮምቦልቻ ከተማ ስልጠና መስጠት ጀምሯል። ስልጠናው ለተከታታይ 10 ቀናት የሚካሄድ ሲሆን ከጥር 25 ጀምሮ በመስክ ስራ ይቀጥላል። በስልጠናው ላይ ከተለያዩ አካባቢዎች የተወጣጡ 1520 ሰልጣኞች በመሳተፍ ላይ ናቸው። ሰልጣኞች የተሻለ ግንዛቤ ኖሯቸው ታማኝነት ያለው መረጃ እንዲሰበስቡ የግንዛቤ ማስጨበጫ እየተሰጠ መሆኑን በኢትዮጵያ ስታቲስቲክስ አገልግሎት የጥናትና ምርምር ባለሙያና የስልጠናው አስተባባሪ አቶ ሰለሞን በየነ ለአሚኮ ተናግረዋል። በዋናው መስሪያ ቤት በኩል ይህንን ስራ ለማሳካት ምንድነው የተደረገው? የቅድመ አሰልጣኙ ስልጠና በአዳማ ከተማ ተካሂዷል። ከዛ በኋላ ደግሞ ባለፉት 10 ቀናት ከጥቅምት 1 እስከ 10 ባለው ጊዜ የአሰልጣኞች ስልጠና ተካሂዷል። ያንን ለማድረግ የታሰበው ቀጣይ አሁን ዋናውን ስልጠና የሚወስዱ ወደ 1520 አካባቢ የሚሆኑ መረጃ ሰብሳቢዎች ስታቲስቲሽያኖችና ተቆጣጣሪዎችን ለማሰልጠን የ10 ቀናት ስልጠና የአሰልጣኙ ስልጠና ተካሂዶ ቅድመ ዝግጅቱ አልቆ አሁን የዚህኛውን ዋናውን ስልጠና ማካሄድ ሙሉ ዝግጅት ተጠናቆ ዛሬ ስልጠና ይጀምራል። የኢኮኖሚ ድርጅቶች ቆጠራ መካሄዱ ለሀገር እድገትና ለኢኮኖሚ ፖሊሲ ቀረጻ ፋይዳው የጎላ ነው ያሉት የደቡብ ወሎ ዞን አስተዳደር ጽሕፈት ቤት ኃላፊ አቶ እንድሪስ ኢማም በዞኑ የሚካሄደው የመረጃ ማሰባሰብ ሂደት እንዲሳካ ለባለሙያዎች ሁለንተናዊ ድጋፍ እንደሚደረግ ጠቁመዋል። ኮሚቴ በዞን ደረጃ ከተቋቋመ በኋላ የስታቲስቲክስ ኤክስፐርቶችም ጭምር በክላስተር ደረጃ እየወረዱ ሱፐርቫይዝ ያደርጋሉ። አንዳንድ ጎደሎች ሲፈጠሩ የመገናኛ ቻናል ጭምር ዋትሳፕ ከፍተን መረጃዎች ስንለዋወጥ ስለነበር የሚያጋጥሙ ችግሮች ሲኖሩ ሰላምና ደህንነት፣ የአስተዳደር የከንቲባ መዋቅር በሙሉ ጠጋ ብሎ ልጆቹን እንዲያግዝ እያደረግን ከሞላ ጎደል በሁሉም አካባቢዎች የቆጠራ ስራው ሲሰራ ቆይቷል። በመጀመሪያው ዙር ስኬታማ ነው ተብሎ ይወሰዳል። ያን ያክል ወጣ ያለ ችግር እውነቱን ለመናገር ከጸጥታው አኳያ ብዙ አልተፈጠረም። ህዝባችንም ሲያግዝ ቆይቷል። መለስተኛ የሆኑ ክፍተቶች ሊኖሩ ይችላሉ። ከተደራሽነት ጋር በተያያዘ እሱን በሁለተኛው ዙር ላይ ቀርፈን የተሳካ ስራ እንሰራለን ብለን ነው ከቅድመ ዝግጅት አኳያ የተንቀሳቀስን ያለን። በሀገራችን ለመጀመሪያ ጊዜ በሚካሄደው የኢኮኖሚ ድርጅቶች ቆጠራ በአምራቾች ከ28 ሺህ ተቋማት መረጃ ይሰበሰባል ያሉት በኢትዮጵያ ስታቲስቲክስ አገልግሎት የደሴ ቅርንጫፍ ስራ አስኪያጅ አቶ ኡስማን መሐመድ የመረጃ ማሰባሰቡን ፋይዳ ገልጹታል። ይህ መረጃ እንግዲህ በዋነኛነት የሚያገለግለው ዘርፉ ለአጠቃላይ የሀገራዊ ምርት ጂዲፒ ኮንትሪቢዩሽን ሪቤዝ ወይም ናሽናል አካውንት ምን ያህል እንደሆነ ለማሳየት ነው። ከዚህ በተጨማሪም በዘርፉ የተሰማራ የሰው ኃይል በጾታ በትምህርት ደረጃቸው ምን ያህል እንደሆነ ያሳየናል። ሌላው የዚህ ዘርፍ ያለውን ዲጂታል ኢኮኖሚ ያለውን ኮንትሪቢዩሽን የሚያሳይ ይሆናል። ከዚህ በተጨማሪ ደግሞ ከገበያ ትስስር ጋር ያለባቸው ችግር ምን እንደሆነ የምንዳስስበት ይሆናል። መረጃ ሰጪዎች ትክክለኛ መረጃ እንዲሰጡ የግንዛቤ ማስጨበጫ ስራዎች ከባለድርሻ አካላት ጋር መሰራቱን አቶ ኡስማን ተናግረዋል። ሰዎችን ለንባብ ከሚገፋፉ ጉዳዮች አንዱ ለጽሁፉ የሚሰጠው ርዕስ ወሳኝ ሚና እንዳለው የዘርፉ ባለሙያዎች ያስረዳሉ። ዘጋቢያችን ህይወት አስማማው የመጽሐፍት ርዕስ አወጣጥ ላይ ምን ይመስላል በሚለው ጉዳይ ላይ ከባለሙያ ጋር ቆይታ አድርጋ ተከታዩን ዘገባ አሰናድታለች። በተለያየ መንገድ የተሰሩ የተለያዩ ጽሁፎች አሉ። እነዚህን ጽሁፎች እንግዲህ እንደ ምርጫችን ለማንበብ ስንነሳ በግንባር ቀደምትነት ልናነብ የምንችለው ርዕሱን ነው። ርዕስ እንግዲህ በተገቢው መልኩ የአንድን ጽሁፍ ስራ ጠቅለል ባለ መልኩ ሊያንጸባርቅ፣ ለአንባቢ ለተመልካች ደግሞ ሊስብ በሚችል መልኩ ምን መቅረብ እንዳለበት ይታመናል። ከዚህ አኳያ እንግዲህ ባለሙያም አንባቢም ምን ሀሳብ ይሰጡናል የሚለው ልንዳሰስ ነው። የለውጥ መንገድ የሚለው አንድ መጽሐፍ አለ። እኔ መሰለኝ ሃይማኖት መጽሐፍ ነበር ይመስለኝ እና ውስጥ ግን ስገባ እንትን መጽሐፉ የሚያትተው ምንድን ነው? ኤችአይቪ መድኃኒት በማግኘት ላይ የተደረገ ውጣ ውረድ እና መጽሐፍ ላይ ትንሽ ተሸውጃለሁ። በጣም የወደድኩት ደግሞ ኮበላይ የሚለው ነው። በፊውዳሉ ዘመን ጊዜ እርስ በርስ መገዳደል መጨረሻ አካባቢም ራሱ ልጆች ሲኮበል የሚያሳዩና ልብ አንጠልጣይ በመሆኑ ልክ መጽሐፉ ጋር አብሮ የሚሄድ ነበር። ያ ኮበላይ የሚለው መጽሐፍ የመጽሐፍትን ሽፋን የመጽሐፍቱን
እውነት በሽፋኑ አትለካው የሚል አባባል አለ። እውነት ነው። ስላብረቀረቀ ወይም ደግሞ ቆንጆ ሆኖ ስለታተመ ያ ውስጡ ያለው ይዘት መልካም ነው ማለት አይቻልም። ግን እንድታነቢው የሚጠሩ መጽሐፍቶች አሉ። ከቀደምት ደራሲያን ብጠቅስልሽ በቃ የሁል ጊዜ ማንም የማይደራደርበት ፍቅር እስከ መቃብር ነግሮንም ያለፈው መጨረሻው ፍቅር ምን ያህል እስከ መቃብር ድረስ እንደሚሄድ ነው። ለጽሁፎች የሚሰጥን ርዕስ ስናነሳ እንግዲህ ተገቢነቱ እንዳለ ሆኖ ማለት ነው። ከዛ ባለፈ ባልተገባ መንገድ የሚሰጥ ርዕስ ደግሞ ለስነ ጽሁፍ እድገት ትልቅ ማነቆ ነው። የአንባቢንም ጊዜ ከማባከን ባለፈ አንባቢንም ብዛት የሚቀንስበት አጋጣሚ ሰፊ መሆኑን ደግሞ ማብራሪያ የሚሰጡን አቶ ጌታቸው ተፈራ ናቸው። ማራኪም ርዕስ ምን ጊዜ የሚያስፈልገው ሰዎችን ቀድሞ መጥራት ካልቻለ ወደ ውስጥ አካሉ ሰዎችን ለማስገባት ይሳነዋል። ምክንያቱ ያለንበት ያሁኑ ዓለም በጥድፊያ የተሞላ ነውና ሰዎችን ቀልባቸውን ካልያዝን አንዳንድ መጽሐፎች ገበያ ላይ ቆይተው ተዘርግተው ኋላ ወደ ውስጥ ያገባ ሰው ገብቶ ያነበበ ሰው ይሄ ምንም ይሁን ምንም የሚያነብ ሰው ያን መጽሐፍ ሲያነሳ ሰው እንደገና ሰው መልሶ ስም የሚያገኘው ይሄ ማለት ርዕሱ ላይ ችግር ነበር ማለት ነው። የጽሁፍ ስራዎች ከርዕሳቸው ጀምሮ በጥንቃቄ ተጽፈው አንባቢን እንዲጠቅሙ የሂስ ስራዎች አስፈላጊ መሆኑን የጠቆሙት መምህር ጌታቸው ሚዲያዎች ለዚህ ጉልህ ሚና መጫወት እንዳለባቸውም ተናግረዋል። ዘመነ ደርግ በሙያተኞች ሂስ ተሰጥቶ ነው ወደ ማተም የሚሸጋገረው። በአሁኑ ዘመን ደግሞ ነፃ ነው ይባላል። ለአስተሳሰብ ነፃነት ይሄ ጥሩ ነው። እኔ ተወቃሽ የማረገው ሚዲያዎችን ነው። ተደብቆ እኮ የሚያሳትማለ ካዩብኝ ይተቹኛል ብሎ እሱ የሚያገኛት ገበያ ላይ ወጣ ብሯን ነው የሚያስባት እና እንደዚህ አይነት ጸሐፊዎችም ያሉበት ዘመን ስለሆነ ሚዲያዎች ትልቁ ሚና የሂስ አምድ በማዘጋጀት ለምሳሌ የአሜኮ ቴሌቪዥን የስነ ጽሁፍ እንትን ዳሰሳለሁ። እዛ ላይ ግን ጠንከር ያለ ሂስም የሚሰጥበት አምድ አድርጎ ቢለውጥ ጥሩ አስተዋጽኦ ሊያደርግ ይችላል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አደረስን። ዜናውን እየመራሁ ሰላሀዲን ሰይድ ቆይታ አድርኩኝ። በያላችሁበት መልካም ጊዜ